በጥቁር አደይ ፊልም የሰራውበት አልተከፈለኝም። ተዋናይትና ድምጻዊት ኤደን አይሸሹም። ከምትሰራቸው ሰዎች ጋር የነበረ ግጭት ነው። አዎ ገንዘቡን የወሰድኩበት ሰው የለም። በጣም ትልቅ ትምህርት ነው ያስተማረኝ። ከማን ጋር እንደምሰራ ክብር ማያቅሰው ገባሽ? በጣም ተጎድቼ ነበር። በተወዳጇ ተዋናይት ኤደን አይሸሹምና በህሊና ደረጀ መካከል ምንድነው የተፈጠረው? ድምጻዊቷና ተዋናይቷ ኤደን እንደምትለው በጥቁር አደይ ፊልም የሰራውበት አልተከፈለኝም ብላለች። የሰው ስም ባጠቅስም ግን የናታይ ጌታቸው ባለቤትና የጥቁር አደይ ፊልም አሰሪዋ ህሊና ደረጀ በትላንትናው ዕለት ገንዘቤን የወሰደ እንጂ ገንዘቡን የወሰድኩበት ሰው የለም ስትል በደምሳሳው ምላሽ ያዘለ ቪዲዮ አጋርታለች። በዚያኑ ምሽት ኤደን አይሸሹም ያሉት ከሚጠፋ የወለዱት ይጥፋ በሚል አሽሙር በቲክቶክ መንደር ወዝ ስትል ታይታለች። እንዲህ እያለ ህሊና ደረጀንና ኤደን አይሸሹምን ያቃቃራቸው ጥቁር አደይ ፊልም ከሰሞኑ እንስቶቹን አርቲስቶች በአደባባይ ባሽሙር እያወጋጋቸው ይገኛል። በዚህ ጉዳይ በርከት ያሉ ጉዶችና ጉዳዮችን በማስረጃ አጠናቅረን ልናስደምጣችሁ ወደናል። ወደ ፊልሙ ዓለም ብትዘልቅም ኤደንን በክህደት ልቧን ስለሰበሩት የጥበብ ሰዎች እናወጋቸዋለን። አሳዛኝ የሆነው የፍቅር ታሪኳንም እናጫውታቸዋለን። ስለ ህሊና ደረጀና ስለ ናታይ ጌታቸውም ያልተሰሙ ታሪክን እናጋራቸዋለን። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቆማ ብዙዎች ያመለሰት እህት ነሽ ወይ ብለው ይጠይቋታል። ወደ ቲቪ ስክሪን ከመጣች 2 ዓመት ያለፋት ኤደን አይሸሹም በፍቅር በተጎዱ ሴቶች አንደበት የማይጠፋ ዘፈንን ያቀነቀነች በቃለ መጠይቆቿ ደርባባነትና ስርዓትን አሳይታ በአፍላ ወጣትነት እንዲህ መሆን ይቻላል ወይ ብለን እንድንጠይቅ ያደረገች በትወኗ ያስገረመችን አቀንቃኝና ተዋናይት ናት። ከደጋጎቹ ከቆንጆቹ ሀገር ምስራቃዊት መዲና ሀረር የኤደን አይሸሹም የትውልድ ቦታ ናት። አባቷ ሰዓሊና ገጣሚ እንደሆኑ ትናገራለች። ለመልካም ምግባሯ ሁሉ ሀረርንና ቤተሰቦቿን ባለቤት ታደርጋለች። ሙዚቃ ልትማር ወደ ኮሌጅ ብታቀናም እድል ከሷ ጋር አልነበረችም፣ ሞልቷል ተባለች። የምትመኛትን ሙዚቃን ባትማርም ከሙዚቀኞች ጋር ለዋል ብላ አካውንቲንግ እዛው ኮሌጅ መማር ቀጠለች። እዚህ ጋር ነገዋን የሚያጨልም ነገር ገጠማት። እንደምታገባው እንደሚያገባት ያመነችው የተደገፈችው ሰው ከህይወቷ ወጣ። እንደ ሀረር ሰው አቦ በቃ ይሂድ ብላ መቀበል አልቻለችም። በእጅጉ ተሰበረች እንጂ በአባቷና በቤተሰብ ናፍቆት የምትብሰለሰለው ኤደን ተጋብተን ልጅ ወልደን ብላ የሳለችው ነገዋ እንደ ጉም ተበተነባት። ልትማር ህይወቷን ልትቀይር አዲስ አበባ መታለችና ፍሬሽማን ላይ የተጀመረ ፍቅር የመጨረሻ ዓመት ላይ ሲያበቃ እንባዋን እያዘራች ትምህርቷን መጨረስ የማትገፈው ተራራ የማታመልጠው ነገር ሆነባት። ያነባች ተመረቀችም። ከምርቃቷ ማግስት ሲቪዛ በየባንኩ አልተንከራተተችም። አካውንቲንግ የተማረችው ከሙዚቃ ትምህርት ቤቱ ላለመራቅ ነበርና ኤደን ብዕሯን አነሳች። ፍቅር እንደሰበራት ተፈጥሯዊ በሆኑ ስሜቶችና ቃላቶች ነገረችን። በቀናት ውስጥ ስሜታቸው የሆኑ ሚሊዮን ሰዎች ተመለከቷት። እንዴት የሚያምር ድምጽ ነው፣ አዲስ ኮከብ አገኘን የሚሉ ድምጾች ተሰሙ። ህመም ተዘፍኖ ሰው ልብ ውስጥ እንደሚገባ በኤደን አየን። ኤደን ስትናገር ዘፈኑን ከሰራሁት በኋላ ለኔ መድኃኒት ሆኖልኛል ትላለች። የሰበራት ከትላንቱ ያጣበቃት ደግሞ በወጣትነቷ መፈቀር እንዳትፈልግ እቅፍ አበባ እንዳያጓጓት ቸኮሌት ሰጥቶ እንደሚወዳት የሚነግራት አጋር እንድትሸሽ ያደረገው የቀድሞ ፍቅረኛዋ የሙዚቃዋን መውጣትና ተቀባይነት ማግኘቷን ሲመለከት ደውሎ እንኳን ደስ አለሽ እንዳላት ተናግራለች። አጃኢብ ነው። ከገደሉ በኋላ የኔ ሰው የኔ ደግ እያሉ እንደማልቀስ ያለ ቅኔ። ፈራ ተባ ከወጣ በኋላ ኤደን ለመታወቅም ለመወደድም ጊዜ አልፈጀባትም። የኮሌጅ ተማሪ ያለች በነፃ ካልዘፈንኩላችሁ እያለች ደጅ ስልጠና የነበረችው ኤደን በየክለቡ አብረሽን ስር የሚሉ ጥያቄዎች ይጎርፉላት ጀመር። አካባቢዋን በደንብ የምትረዳው ኤደን ተጠንቅቃ የክለብ ስራን ጀመረች። እንደ ክለብ ዘፋኝ የተገላለጠ ልብስ ለምን አትለብሽም ለሚሏት አሰሪዎቿ የመጣወት ሙዚቃን ለመጫወት ብቻ ነው፣ ከተራቆተው ጭኔ ምላላችሁ ትላለች። ከሙዚቀኝነት ውጪ ሌላ የማሳየው ነገር የለም የሚል ምላሽ እንደሰጠቻቸው ይነገራል። እነ መሰሉ ፈንታውንን የመሰሉ በጥበብ ስራ የቆዩ ዘፋኞች በአለባበስና በውዝዋዜ ሲተቹና ሲደነቃቀፉ ኤደንን ያቺ እንቅፋት አላገኘቻትም። ከክለብ ስራዋ ጎን ለጎን ለአንድ ትልቅ ፊልም የታጨችው ኤደን ናፍቆት ከሚል ተከታታይ ድራማ ያላለፈ ትወና የነበራት ኤደን በትልቅ ፊልም ከትልልቅና አንጋፋ አርቲስቶች ጋር የመስራት እድሉ በደስታ ያሰከራት ጉዳይ ነበር።
ከጓደኞቿ ጋር ትኖር የነበረችው ኤደን ለዚሁ ፊልም ዝግጅት እንዲረዳት ለብቻዋ ተከራይታ ወጣች። ለፊልሙ የምትመጥን ሴት እስክትሆን ድረስ በከተማው ውስጥ እየኖረች ከከተማው ተሸሸገች። ኧረ እንደውም በጓደኞቿ እንደ መነኩሴ በአት እንደገባሁንሽ ተብላ እስኪቀለድባት ድረስ። እንደዛ የለፋችለት ፊልም ጥቁር አደይ ይሰኛል። ከተሰራ በኋላ በሲኒማ ቤቶች በረጃጅም ሰልፎች ታጅቦ ተኮመኮመ። ፊልሙን በመስራቷ ደስተኛ ብትሆንም ልቧን የሚጎረብጥ ዳግመኛ ከፍቅር ሌላ የሚሰብር ነገር ገጠማት። ጉዳዩን ከራሳቸው አንደበት ማስረጃ እየመዘዝን እንመልከተው። ኤደን አብሬያቸው ፊልም በሰራዋቸው ሰዎች በስሜቴም በአካል ጉዳትም በገንዘብም ጎድተውኛል ትላለች። በምላሹ የፊልሙ ፕሮዲሰር የሆነችው ህሊና የኔን ገንዘብ የወሰደ እንጂ ገንዘቡን የወሰድኩበት ሰው የለም ስትል ቃል በቃል ምላሿን ሰጥታለች። በዚያው ምሽት ደግሞ ኤደን ያሉት ከሚጠፋ የወለዱት ይጥፋ በሚል ሙዚቃ ቲክቶክ ላይ መከሰቷ አነጋጋሪነቱን ጨምሮታል። ሁለቱ እንስቶች በአሽሙር እየተወጋጉ እንደሆነ ሌላ ማሳያም አለ። ኤደን ፊልሙን እየሰራች ታማ እንደነበር ገልጻለች። ለዚህም ምላሽ ፕሮዲሰሯ እኔ አላሳመምኳትም ብትሞትም እኔ አልጠየቅም ስትል ምላሽ ሰጥታታለች። ህሊና አክላም ፊልሙን ስሰራ ብዙ ንብረት ጠፍቶብኛል፣ ንብረቴን ወስደዋል መልስም ያሉ ብዙ ሰዎች አሉ ትላለች። ስለማን እንደምታወራ ግልጽ እናድርገው። ብዙ ሰው ታሟል ትላለች ህሊና። እሱም የኔ ጥፋት አይደለም ቦታው ነው። ኤደንም ክፉኛ ታማ እንደነበርና ተገቢውን እንክብካቤ አለማግኘቷ ልቧን እንደሰበረው ተናግራለች። ህሊና በበኩሏ የቻለችውን ሁሉ እንዳደረገች ትገልጻለች። አለፍ ብላም አብራቸው የሰራቻቸውን ሰዎች በነሱ ሱሰኝነት፣ በነሱ መጥፎ ጸባይና በነበርንበት ሁኔታ የተፈጠሩ ብዙ ገመናዎች አሉ፣ ነገር ግን አንዳቸውም የኔ ጥፋት አይደሉም ስትል ተደምጣለች። አንዳንድ ሰዎች ሚዲያ ላይ ፍጹም ይመስላሉ፣ እንደ መልአክ ይሳላሉ፣ የት እንደሚውሉ የት እንደሚያመሹ እናውቃለን፣ አንዳንድ ሰው ክብር አይወድለትም ስትልም የፊልሙ ፕሮዲሰር የሆነችው ህሊና ገልጻለች። በዚህም እንግዲህ ብዙ ትችትና አድናቆትንም እያስተናገደች ትገኛለች። የጥቁር አደይ ፊልም አሰሪዎችና ሰሪዎች የሆኑት ተዋናይ ናታይ ጌታቸውና ህሊና ደረጀም በሰራች እንደተካደች ከራሷ እየታገለች ትናገራለች። ይህንን ክህደት ለመቀበል እንደ ፍቅር ታሪኳ እንዳያስራት ለማድረግ ወደ ሙዚቃው ፊቷን አዞረች። አልበሟን ለመስራት ስቱዲዮ ከተመች። በተለያዩ ነጠላ ዜማዎች ለጆሮአችን ይበልጥ ቀረበች። እንደሷ አባባል በጥቁር አደይ ፊልም የሚገባት ክፍያ ባይከፈላትም የፊልሙ ማጀቢያ ሙዚቃ ዳግም ስሜት የሚቀሰቅስ ሆነ። በፈራተባ ስለተሰበረች ሴት ያቀነቀነችው ኤደን በጥቁር አደይ ማጀቢያ ሙዚቃ በአምላኳ ስለተካሰች ፍቅርን የለም አልቋል ብላ 4 ነጥብ እንዳደረገች ተስፋ ስለቆረጠች ነገር ግን በሌላ መካሰን አቀነቀነችም። መወደድ መፈቀር የእንደገና ጊዜ ስለማግኘቷ አቀነቀነችም። በርካቶች ከበፊት ታሪኳ በመነሳት እሰይ ቀን ወጣላት እያሉ በፍቅር ተጎድተው ዳግም የተረሱ ደግሞ ይህማ የኔ ታሪክ ነው ሲሉ ተሰምተዋል። በማልኩት ልጸና ከፍቅር ሸሽቼ አስማለኝ ለስሙ በሱ ተረትቼ ሆነልኝ ጥሩ ሰው ሰጠኝ ቀኔን ምሶ 4 ነጥቤ ላይ ነጠብጣብን ይዞ እያለች ፊታችንን ወደ ጥንዶቹ ስናዞር ናታይ ጌታቸው በዘውድና ጎፈር ከተመልካች ጋር የተዋወቀ ሲሆን የዩቲዩብ ፊልሞችን እየሰራ ቀድሞ የፈነጠቀው እምቅ አቅሙ ሲፈተን ቢቆይም በጥቁር አደይ ዳግም ነግሷል። ናታይ ከሞዴሎች አብረውት ከሚሰሩት ሴት ተዋናዮች እንዲሁም ዝናውን አይተው በቀረቡት ሴቶች ሁሉ የሚታማ ነበር። በሰይፉ ፕሮግራም ላይ የፊልሙ ፕሮዲሰርና ከበርቴዋን ህሊናን የታገብኛለሽ ወይ ጥያቄ አቅርቦ ከአንድ ሴት ጋር ለመኖር መወሰኑን አሳየ። የጥቁር አደይ ፊልም ለኤደን ልብ ስብራት ሲሰጥ ለናታይ ደግሞ ሀብታሟን ህሊናን ሰጥቶታል። የጥንዶቹ አነጋጋሪነት በሽምግልና የቀጠለ ነበር። ሰርግ የሚያስንቅ የፊልም ምርቃት የመሰለ በተዋናይና በትላልቅ ሰዎች የተሞላ የናታን ጥያቄ የህሊናን ቤተሰቦች እሽታ ለማግኘት ጊዜ አልፈጀበትም። ሆይንም ከራል ተባለም። ለሀገር ለምድሩ የከበዱ ሰዎች እሽታን አግኝተው የአንድ መካከለኛ ገቢ ያለው ወጣት ሰርግ የመሰለ ፕሮግራም ተካሄደ። ህሊና የናጠጠች ሀብታም ሆኗ ለሽምግልናም ለሰርግም ናታይን ከሀሳብ አሳርፎታል። ፊልምሽ ተሰርቆ ቢወጣ ምን ትያለሽ ተብላ ስትጠየቅ ፊልም ለስሜት የምሰራው ስራ ስለሆነ ሌላ ፊልም ሰራለው ማለቷ ተሰምቷል። ይህ የህሊናን የገንዘብ አቅም የሚያሳይ ምላሽ ከሌሎቹ ፊልም ሰሪዎች ምን ያህል የተለየች እንደሆነ ያሳያል። አብዛኞቹ የፊልም ሰሪዎች ፊልማቸው ከተሰረቀ በኋላ ከፊልም ኢንዱስትሪው እንደሚወጡ የአደባባይ ሀቅ ነው። ሰርጋቸው በድምቀት ያለፈው ጥንዶቹ ሚዲያ ላይ ብዙ ባናያቸውም በህሊና የማህበራዊ ድረገጽ ከቀድሞ የልብ ህመሟ እንደተፈወሰች፣ የበፊት የልጇ አባት ካደረሰባት ሀዘን እንዳረፈች ናታይ እንደ ካሳት የሚያሳዩ ቪዲዮና ፎቶዎችን ስትለቅ ነበር። ህሊና ልጇን ለብቻዋ ማሳደጓ ወደ ሌላ የፍቅር ግንኙነት ዘላ እንዳትገባ ያደረጋት ጉዳይም ነበር። እንደ አብዛኞቹ ሲንግል ማም ልጄን ባይወድስ እኔን የሚወድስ የሚል ፍራቻ እንደነበረባት በግልጽ ይታይ ነበር።
ከሰይፉ ጋር በነበራቸው ቆይታና ታገቢኛለሽ ወይ ተብላ ስትጠየቅ ሰይፉ አንድ ጥያቄ ጠይቋት ነበር። ከናታይ ምኑን ወደድሽው? የሷ መልስ ልጄን ይወዳል። አስከትላም እንግዲህ የፊልም ተዋናይና ፕሮዲውሰር የሆነችው ህሊና ደረጀ ናታይን አባት ልታደርገው የእናትነት መንገድ ላይ መሆኗን ሰምተናል። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀነው ቪዲዮን ይመስል ነበረ። በጉዳዩ ላይ የተሰማችሁን ሀሳብና አስተያየት በነጻነትና በጨዋነት ሀሳብ መስጫው ላይ ብታስቀምጡልን ይደርሰናል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዘት ይበልልኝ። ቸር ቆዩልኝ።